እኔ የዛሬ 10 ዓመት ከብዙ ጥይት ያመለጥኩ ሰው ነው። ከብዙ ሞት ያመለጥኩ ሰው ነው። ኢቭን እንኳን መኪና ስነዳ እንደዚህ የተቀመጥኩበት ወንበር ከ14 ጥይት 3 ጥይት ነው ይሄን ወንበር የበሳው። የመኪና እንደዚህ መኪና ስነዳ የነዳው ያለው መኪና ወደ 14 ጥይት ነው ያለፈ። እግዚአብሔር ከእሳት ያስመለጣል ብሎ እግዚአብሔር ከእንደዚህ አይነት ነገር ማስመለጡ አንዱ እግዚአብሔር ከዚህ ሰው ጋር አለ ምልክት ነው። አዎ ይሄው 11 ሰዓት ላይ እዚህ ቤት እንደገባው ይህ ቃል መጣ ወደ ውስጥ። አረሞ ከማንደር ረሻማ አሻግራለሁ። እግዚአብሔር እንደዚህ ያለኝ የ10 ዓመታት የትግልን ውጤት ሊቀብሩ ከነበሩ ሰዎች እጅ ላይ ላስመልጥ። ከኛ መሃል አናየውም። ከኛ እኩላን ልክ ዮሴፍን ማለት ነው ወስደን ጉድጓድ ውስጥ እንጥለዋለን ይሉና እንደዚህ ይሉታል፣ ከህልሞቹ የሚሆነውን እናያለን። እግዚአብሔር አምላክ ዛሬ ሁለት ታላቅ ነገር በህይወት፣ አንደኛ ፍርድን ወጣ፣ ሁለተኛ ሊቀባ። አሜን ነው። ይሄው እንደዚህ ያልኩኝ ፕሮፌት እኔ የዛሬ 10 ዓመት ከብዙ ጥይት ያመለጥኩ ሰው ነው። ከብዙ ሞት ያመለጥኩ ሰው ነው። ኢቭን እንኳን እንደዚህ መኪና ስነዳ እንደዚህ የተቀመጥኩበት ወንበር ከ14 ጥይት 3 ጥይት ነው ይሄን ወንበር የበሳው። የመኪና እንደዚህ መኪና ስነዳ የነዳው ያለው መኪና ወደ 14 ጥይት ነው ያረፈበት። ከዛ ሁሉ ግን አልፌያለሁ። አረ ለጌታ ክብር አምጡለት። እስቲ እግዚአብሔርን አስቡት። አንድ ሰው ከ14 ጥይት ያመልጣል። ያውም 14 ጥይት የተቀመጥክበት ወንበር መተው። መዝሙር እኮ ያንተ ነው። እንዲሁ በዋዛ መሞታለሁ ወይ ሰው ስላወራ መሞታለሁ የለም ስለኔ የሚሟገት አለ በሰማይ አለ በሰማይ። እግዚአብሔር እንደዚህ ይለኛል። አሜን። የዛሬ 10 ዓመት ከተጨባበጥከው ሞት ካዳንከዋል። አሁን ከቆፈሩልህ ጉድጓድ እንዲህ በምንም መንገድ ማንም ደርሶ አያስመልጡም ብለው ከተቀናጁበት ቅንጅት ላስመልጥ ነው እዚህ ስፍራ እግሮችን ያፈጠንኩት። አሜን ነው። ዛሬ በሐዋርያው በኩል እግዚአብሔር የኔን ጉዳይ ሁሉም ይፈታል። ምክንያቱም እግዚአብሔር ለእስራኤል ልጆች ይህ ተራራ ማበቃል። ይሄው 11 ሰዓት ላይ እዚህ ቤት እንደገባው ይህ ቃል መጣ ወደ ውስጥ። ያሁን አልሳካ ሲላቸው ምንም ባላጠፋው በአመቱ እንደገና ማራሚያ ያስገቡኝ። ያ ሁሉ አለፈ። እንደገና እኔን የሚያስሩበት መንገድ ተፈለገ፣ አለፈ። ባይዘይ እኔ የክርስቶስ ህብረት ተካፋይ ድረገጽ በጣም እከታተላለሁ። ከስንት ጊዜ ጀምሮ? ከምን ያህል ጊዜ? እህቴ ማዛ እኛ ጋር አሱሳ ከመጣች ወዲህ ኦኬ በአገልግሎቷ በጣም ተባረከና አሱሳ አይዋ እና በጣም ነው የተባረኩኝ በሱ አገልግሎት። እዛኔ በጣም ነው ድረገጻችሁ መከታተለው። አሁን አሶሳ ነው የምትኖረው አንተ? አሶሳ ለስራ አጋጣሚ ነው እዚህ የመጣው። ፒያሳ አካባቢ ነው አልጋ ያዝኩኝ። እሺ። እና ድረገጽ ይስከታተል የዛሬ መክሰኞ ፕሮግራም እንዳላችሁ አውቃለሁ። እሺ። ከዛ ወንድሜን ና እንሂድ፣ እዛ ጋር እግዚአብሔር የኛ ነገር ስለሚነካ እንሂድ፣ መሄድ አለብን። ዛሬ በኢየሱስ ስም ቃሬዛችሁን የነገራችሁ ምዕራፍ የተቀመጠበት ወደ መቃብር የሚሄዱን ወደ ቤት በመለሰው በኢየሱስ ስም ያንን ቃሬዛ ነግቼዋለሁ። አሜን አሜን ብላችሁ የተቀበላችሁ የተኛውም ዓለም ላይ የተቀመጣችሁ ወደ ላይ አስባችሁ ወደ ታች እየሄደ ያለ ነገራችሁ ዛሬ በኢየሱስ ስም ይነካ። አሜን። ማይ ጋድ እንዴት ነው ከፒያሳ እስከዚህ ድረስ ልትመጡ የቻላችሁት? መንገዱ እንዴት ተቻላችሁት? እንሄዳለን፣ በታክሲ እንሄዳለን። ስንመጣ ደግሞ ራይድም ተኩራንተን እንመጣለን። ነገር ግን በቃ እግዚአብሔር ይናገራል አልኩት። አስታውሳለሁ የመኪና አደጋ ሲደርስብህ እግዚአብሔር ከእሳት ያስመለጣል ብለህ ነው የቃል አርስት የሰበከው። በሳምንቱ ይሁን በሶስተኛ ቀን የመኪና አደጋ ደረሰብህ። እሺ። እና ውስጤ በጣም ያዘነኝ ነበር። እሺ። እንዴት ይሄ ሰው እንዴት እውነትም እግዚአብሔር ይሄ ሰው ጋር አለ። ምክንያቱም እግዚአብሔር ከእሳት ያስመለጣል ብሎ
እግዚአብሔር ከእንደዚህ አይነት ነገር ማስመለጡ አንዱ እግዚአብሔር ከዚህ ሰው ጋር አለ ምልክት ነው። አዎ ከዛ ወዲህ የዚህን አንደኛ ነው እወዳለሁ። ደግሞ ዛሬ የምጸልይልህ እግዚአብሔር የቀባኝ ከኔ ጋር አሜን ነው። ያለህበትን ምድር እንደሚያገለባበት የእግዚአብሔር ጸጋ አሜን ነው። ይኸው የቀባኝ አምላክ ከኔ ጋር አለ። እኔም አንዱ ምኞቴ የደሞዝ ጉዳይ አይደለም፣ ወንጌል ነው። የትውልድ አባት መሆን ወንጌልን መመስከር ነው የምፈልገው። ምክንያቱም እኛ ምድር ላይ ወንጌል አልታወቀም፣ ያን ያህል አይደለም። ወንጌል አልገባም፣ ምድሪቱ አልወረሰም። ስለዚህ ምኞቴ ነው፣ ራአቤ ነው፣ ጥማቴ ነው። ሀብት አይደለም፣ ብር አይደለም የምፈልገው። የብር ጉዳይ የለብኝም፣ የሀብት ጉዳይ የለብኝም። የእኔ ጥማትና የእኔ ረአብ የትውልድ አባት መሆን ነው። እንደ ሙሴ የ430 የባርነት ቀንበር መስበር። ሰውዬ እኮ ጨርሷል። እኔ ምን ጸልያለሁ? ያቺ ሴትዮ ጨርሳ ነው የመጣችው። ሄጄ ልብሱን ነካለሁ እንዳለችው ሁሉ ጨርሷል። yes ግን ደግሞ አንድ ነገር አመና። አሜን ነው። በእጅ ትውልድ አስነሳለሁ ስለ ኢየሱስን ስለሰማ አሜን ነው። ይኸውልህ ጌታ ምስክሬ ነው። ይሄ ጉባኤ ምስክር ይሆናል። ያንን ምድር የሚገለባበት የእግዚአብሔር ክብር ከብዙዎች ቤት አስማትና ድግምትን የሚያስወጣ ከተማይቱ ላይ እግዚአብሔርን ክብር የሚያወጣ የእግዚአብሔር እጅ ከዚህ ቀን በኋላ በላይ ላይ ሆነ። ባካታካ ያዲያስ እስቲ ከኔ ጋር እያያችሁ የለም በሉ እስቲ። የለም 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 ስለኔ የሚሟገት አለ በሰማይ አለ በሰማይ እንዲሁ በዋዛ መሞት አለ ወይ መሞት አለ ወይ ሰው ስላወራ መሞት አለ ወይ? የአባቶች አምላክ እግዚአብሔር እንደዚህ ብሎኛል። የህይወቱ መጨረሻ የህይወቱ ግብ ከህይወቱ በኋላ የሚወራው ታሪክ ይህ ነውና እንደዚህ ነው አሲዝ ያለኝ። አሜን። ያዘው በለት እጅ ታው ማይኩ ያዘው በለት እጅ እኔ ላይ ከሰራኸው በልጅነቴ ላይ ከተገለጥከው ሁለት እጥፍ በሆነ እንጀራዬን ባስጣልከው በዛ ክብር በኢየሱስ ስም ቀባሁት። ና እስቲ አባቴ እንግዲህ ጋብዞ ሲያመጣ ለሁለታችንም እግዚአብሔር ይናገራል ብሎ ካመጣው ልጸልይለት። እንዲሁ በዋዛ መሞት አለ ምን ነው? በቸርች አንድ ላይ ነበር ስናገራገን ነበር። እሺ አሁንም ለስራ አጋጣሚ ነው ባንድ ላይ መጣን። አንድ ላይ ነው የመጣችው። በቃ አንድ ላይ ነው መነሳትም ያለባችሁ። እግዚአብሔር ጸጋውን ሰፍሮ የሚሰጥ አምላክ አይደለም። ባይዘው ታውቃላችሁ። የረሃባችሁን ልክ የጥማታችሁን ልክ የሚያፈሳ አምላክ አካታ ባካዳ እግዚአብሔር ከዚህ ጋር ደግሞ ኪዳን ሲያድስ ያያል። አሜን። ኃይሌን አድሳለሁ አለ። አሜን። የነበረ ግን ኖርማሊ ሆነ ያለ ኃይል አድሳለሁ። አሜን። የሚቸኩል ነገር ያለው በህይወቱ ላይ እግዚአብሔር እቸኩላለሁ አለ። አሜን። የቸኮለ ነገር የሚፈጥን ነገር ወደ ቤት ሲያመጣ አባት አምላክ ሆይ በኢየሱስ ስም የሚዘገይ ተስፋ ልብን ያደክማል፣ ያሳዝናል። በኢየሱስ ስም ፈጥነው ነገሩ ይከናወን። ሶስት አመጣለሁ እናንተ ጋሽ የቸርች ነው የምታመልከው። አዲስ መገለጥ አለ ማቀፈ አዲስ መገለጥ በቃ በአዲስ መገለጥ እንቀጥላለን። አሜን። የመስዋዕቱ በግ እግዚአብሔር ያዘጋጃል የሚል መልእክት አለ ለዚህ ህዝብ። ፍጥረት 22 ጀምሮ ሲል ከዚህ ሁሉ በኋላ እግዚአብሔር አብርሃም ፈተነው አይደል የሚለው? አብርሃም ብሎ ጠራው። አብርሃም እነሆ አለው አለ። አንድ ልጅን የምትወደው ልጅ ይዘ እኔ ወደ ማሳየ ምድር ሂድ፣ በዛም መስዋያ አድርገ ሰዋልኝ አለ እግዚአብሔር። ከዛ አብርሃም ይሄን አደረገ። እግዚአብሔር ይዞ ሲሄድ ልጁንም ሎሌዎቹንም እንጨቱንም ቢላ ብቻ ነው ይዘው ሄደ። በግ አልነበረም። መጽሐፍ ቅዱስ ሲናገር የሶስት ቀን መንገድ የጉዞ በኋላ ነው በግ ይኖራል የሚታሰብበት ይኖራል ተብሎ የሚታሰብበት አይደለም። እንኳን በግ ከድኩላና ከሚዳቋ ውጪ ይዛጋ የለም። አሜን ይባላል። ነገር ግን እግዚአብሔር አብርሃም ወይ አለው ልጁ ላይ አንድ ነገር አታድርግ፣ አንደኛው ልጅ ለኔ አልከለከልክምና
አንድ ልጅ ለእኔ አልከለከልክምና አንድ ጉዳት እንዳታደርግበት አለው። ያውም የታሰረ በግ። ለምንድን ነው በጉ የታሰረ? አብርሃም እኮ ሽማግሌ ነው። ሮጣ ከበጉ ጋር ሊሯሯጥ ቢል ወድቆ ይሰበራል። እግዚአብሔር አንተ ወርቄ የምትሰበር ነገር አያመጣም። አሜን ይባላል። አንተ የምትጎዳበት ነገር አያመጣም እግዚአብሔር። ያውም የታሰረ በግ። አሜን ነው። የታሰረ በግ ያዘ። በልጁ ፋንታ መስዋዕት አድርጎ ሰዋ። የመስዋዕቱ በግ እግዚአብሔር ያዘጋጃል። ላመነ ሰው ይሁንለት። አሜን። አከብራለሁ። አሜን። እወዳለሁ። አሜን። ዘመን ይባረክ። አሜን። የትውልድ አባት ነህ። አሜን። ነገስታቶች ይንበረከኩ። አሜን። ነገስታቶች ይገዙ። አሜን። ስለዚህ ቤተ ክርስቲያን እግዚአብሔር እንደዚህ እያለኝ አዎ እየመጣ ያለ ዘመን ያንተ ዘመን ነው። አሜን። ያንተ ዘመን ነው። ጊዜ ቶኬ ካምባኔ እየመጣ ያለ ዘመን አንጃተም እንተላው በጋተም እንጫላው በጋብከላ አርባከማ አንተ ያሰርከው ይታሰራል፣ አንተ የፈታውም የሚፈታበት ዘመን ነው። ከንሰንከላጋ ኤባቲ ስዳም የተማ ኤባን ሻዳም የተማ አንድ ነገር ስትናገር ባንደጋቋ ይሆናል። ኤባከለና ፉንጫው ይታሰር ስትል ባፉንጫቋ ይታሰራል። ኤባከለና አጨጋስ ይፈታ ስትል ባጨጋስ ይፈታል። ርባት ድጌታማ አንተ ያልከው ሁሉ ዴታከረጋ ኮማነ በነጋ አንተ በዚህ ምድር ላይ ያልከው ሁሉ ባንደጋቋ ይሆናል። ኤሮባት ከነ መንታልክ እንደዋ ስትንቀሳቀስም በጋንቋ በቅጠይጋ ካማ ብዙዎች ግንባርን ይፈራል። ኤቢገንገት ልጅ እንኳን ግንባርን ሲያዩ መንትጅ ቶንጓ ባቢ ከለጋ ይሄ ሰውዬ አትንኩ ይላሉ። መንትጅ ቶንጓ ባነቢ ከለጋ አይ አትንኩ ይላሉ። ነታሰማ ማንጃቢ ጋራ ግንባሪ ላይ እሳት አለ። ልጅማ ባንደገ ታብከለጋ ግንባሪ ላይ ሞገስ አለ። አከልና አርባ ካማ እግዚአብሔር እንደዚህ እያለኝ ነንዶ አተምጣ በሄድክበት መንገድ ሁሉ ባላንግ ሙትናማ ማንም ሳያይ ደብሰ የገጃማ አንተን የሚያጅቡና ካምፕሽኑ ቆጭማ አንተን የሚከታተሉ መላእክቶች ከዙሪያዬ አስቀምጬ አራሞ ከማንደረሻማ አሻግራለሁ። አራሞ ከማንደረሻማ አሜን። ያገለገልክ ያለ ማለት ነው። መጽሐፍ ቅዱሴን አልሰጥም ብሏል። ትክክል ነው። አጨብጭባችሁ ሸኙ። ምን እያገለገልክ ያለ ስልኩን ብቻ ፈልጋለሁ። በእውነት ውስጥ ላይ ያለ እሳት በጣም ተፈላጊ ነው። አሜን። ጌታ ምስክሬ ነው። ጌታ ፊት ላይ ነው የምናገርህ። ስታገላግል በቃል ሙላት የተሞላ ሰው እግዚአብሔር ምስክሬ ነው። እንደዚህ አይነት ትውልድ እንደዚህ አይነት ኃያል የሆነ ሰው በጣም ተፈላጊ ነው። በዚህ ሰዓት ሰው እንኳን ለደሞዝ ይኖራል። አንተ ግን ያን ነገር ሁሉም ባክ አድርገህ ወንጌል ይበልጣል ብለህ ነው። እግዚአብሔር አዲስ አበባን ያስወርሳል። አሜን። በኢየሱስ አዲስ አበባ ብቻ አይደለም ዓላማትን አይጉራትን ሰባቱ እግዚአብሔር ያስወርሳል። እግዚአብሔር ምስክሬ ነው። እኛ ከቤኒሻንጉል ስንመጣ እኛ ለመዝናናት አይደለም የምንመጣ። ጌታ ምስክሬ ነው። አዲስ አበባ ውስጥ የነቢያቶች ችግር የለም። እግዚአብሔር ቀብቶ ኃያሎች ያስነሱ ሰዎች ነፍ ናቸው። እኛ ከቤኒሻንጉል ስንመጣ ነቢያቶች ያሉበት ቦታ ነው የምንፈልግ። ቅድም አሶሳ ዘንዶ ምናምን ማዚ ሄዳለች። ማዚ ስትመጣ እኔ አልነበርኩም፣ ሌላ ሀገር ነበርኩት። ሰሞኑ ወደዚህ ሲመጣ ራሱ በቃ ፈቃድ አላማ አልወሰድኩም። እኔ ከቢሮ በቃ ማግኘት ያለብኝ ነገር አገኛለሁ ብዬ ነው መጣሁት። ናስቲ ወዳ